ኢንሻአላህ። እሺ ጀዛከላ መልካም መርሐባ። እሺ ከላይ ክርስቲያን ጓደኛ ጥያቄ አላት ያልሽው ቤትሽ ናሽ? ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ የውዝሃ ላይ ጠይቃት፣ ግን ምንድነው መጽሐፍ ቅዱስ እንዲያጠይቀኝ ብላለች። ችግር የለውም። ሰላም ሁሴን አልሐምዱሊላህ እግዚአብሔር ይመስገን። እኔም ጠይቅ ጥያቄ ማለት ነው ማለት አይምሮ ላይ ከፈጠረብኝ ጥያቄ ነው እንጂ ስለ መጽሐፍ ቅዱስ አላውቅም። አብሽር አብሽር። ኦርቶዶክስ ነኝ፣ እማምነው በአንድ ፈጣሪ ነው። እሺ። እና ደግሞ ማለት ነው ስለ ሃይማኖት ሲመሰረት በፊት ከ2000 ክፍለ ዘመን በፊት ሃይማኖት የለም ነበረ። ከዛም በኋላ ሃይማኖት እንዴት እንዲከፋፈል ለምን ፈጣሪ አንድ ከሆነ እንዲከፋፈል ለምን ፈጣሪ ፈቀደ? ሁለተኛ ጥያቄ ደግሞ ማለት ነው መጀመሪያ ክርስቲያን በ2000 ክፍለ ዘመን ተመስርቶ ሙስሊም እስከሚመሰረት ባለው መካከል ያኔ ምንድን ነበረ ማለት ምንድን ነበር ምክክራቸው እነሱ በመካከል ማለት ነው? መልካም። እና ፈጣሪ ዓለምን የፈጠራት ፈጣሪ አንድ ከሆነ ለምን እኛ እንድንወዛገብ ፈጣሪ ለምን ለሰው ልጅ ምርጫ ሰጠ? መልካም። ጥሩ ጥያቄ። በመጀመሪያ ሃይማኖት ከ2000 ዓመት በፊት የለም ነበር ከዚያ በኋላ ነው የሚለው የተሳሳተ ንግግር ነው። የሰው ልጆችን ሙሉ ታሪክ የሚያውቀው ወላሂ ቁርአን ነው። ደስ አይልም? ክርስትና ጋር ብትሄዱ ትክክለኛ ሃይማኖት ክርስትና ነው ተብሎ ይታሰብና ከማን ጀምሮ ነው ግን ከክርስቶስ ጀምሮ ነው ይላቸዋል። ከዚያ በፊት ስንት ትውልድ አልፏል። ስለዚህ ማን ነው የሚነግረው? ኢስላም ነው። እናታችን አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ምን ይላል? የቀደሙት ነቢያቶች ሁሉ ሃይማኖታቸው ምን እንደሆነ ይገልጸዋል። ብቸኛው መለኮታዊ መጽሐፍ ዓለማችን ላይ የነቢያቶች ሃይማኖት የተገለጸበት እስልምና ሃይማኖት ላይ ብቻ ነው፣ ቁርአን ላይ ነው። የአምላክ ቃል ከሆነ ሃይማኖት መቼ ከቀደምቶቹ ጀምሮ ምን አይነት ሃይማኖት እንደነበራቸው ሊናገር ይገባል። ምክንያቱም ሌላካቸው ራሱ አምላክ እንደሆነ ገልጿል። የመረጣቸው ራሱ አምላክ ነው። ቃሉን የገለጣቸው አምላክ ራሱ ነው። ስለዚህ እምነታቸው ምን ነበር የሚለውን መጽሐፉ ላይ መገለጽ አለበት። ሄዳችሁ ብትጠይቁ መጽሐፍ ቅዱስ ላይ የለም በቃ እምነታቸው። ነገር ግን ወደ ቁርአን ብትመጡ እንዳለ የሰው ልጅን ታሪክ የያዘ መጽሐፍ ስለሆነ እምነታቸው ምን እንደነበር ቀደምት ነቢያቶች ሁሉ ይገልጽላቸዋል። ታዲያ ስለነ አብርሃም ምን ይላል? ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላቸዋል ቁርአን። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ አጋሪም አልነበረም። ነገር ግን ወደ እውነት የተዘነበለ ሙስሊም ነበር ይላል ቃል በቃል። ከአብርሃም በፊት ስላሉት ትውልዶች ሃይማኖት ተናግሯል ወይ? አዎ ተናግሯል። ስለማን? ኖህን እንውሰድ። ኖህ ከአብርሃም በፊት የነበረ ሰው ነው። ኖህ ራሱ ቃል በቃል ሲናገር ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ አለ። እያችሁ ከአብርሃም በኋላ የመጡት ነቢያቶች እነ ሙሴ እንዲሁም ደግሞ ሌሎችም ነቢያቶች እነ ዮሴፍ ሁላቸውም ሃይማኖታቸውን ገልጸዋል ወይ? አዎ ገልጸዋል። ያዕቆብን ጀምረን ያዕቆብ ሲናገር ምን አለ? ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አላህ አንድ ሃይማኖትን መርጦላቸዋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ከያዕቆብ በኋላ ማን መጣ? ዮሴፍ መጣ። ዮሴፍ ምን አለ? ተወፈኒ ሙስሊመን ወአልሂቅኒ ቢሷሊሒን አለ። አምላኬ አላህ ሆይ ሙስሊም አድርገህ ግደለኝ አለ ይላል። ከዚያ በኋላ እነማን መጡ? ሙሴ መጣ። ሙሴ ለህዝቦቹ ምን አላቸው? ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን፣ ህዝቦች ሆይ ሙስሊሞች እንደሆናችሁ በእርሱ በአላህ ላይ ተመኩ አላቸው ይላል። ታዲያ ህዝቦቹ ሙስሊሞች ነን ብለዋል ወይ? አዎ ብለዋል። ረበና አፍሪቅ ዐለይና ሰብረን ወተወፈና ሙስሊሚን፣ ጌታችን አላህ ሆይ ሙስሊም አድርገህ ግደለን አሉ ይላል የሙሴ ህዝቦች። ከዚያ በኋላ እነማን መጡ? እና መሲሁ መጣ። እንደው ዋና ዋናዎችን ልግለጽላችሁ ብዬ ነው። የመሲሁ ተከታዮች እምነታችን ምንድን ነው አሉ? ቃል በቃል ሙስሊሞች ነን ይላሉ። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንን መስክርልን አሉ ሐዋርያቶች ይላል። ስለዚህ እነዚህ ሁሉ የቀደሙት ነቢያቶች ሙስሊሞች እንደሆኑ ቃል በቃል ይናገራል። ሃይማኖት የመጣው ከ2000 ዓመት በኋላ ነው ከክርስቶስ በኋላ ነው የሚል በፍጹም የለም። ከዚያ በፊት ጀምረው ነቢያቶች ሁሉ አንድና ብቸኛ የሆነውን ሃይማኖት አምላክ ደንግጎ እንደሰጣቸው ይናገራል።
አምላክ የደነገገው ሃይማኖት እንዳለ በቁርአን ላይ ታገኛላችሁ። ሰው ሰራሽ አይደለም ሃይማኖት፣ ምድር ላይ አይደለም ሰዎች የፈበረኩት። አየሽ፣ አምላክ ራሱ ደንግጎ ለነብያት እንደሰጣቸው። በሌላ መጽሐፍቶች ላይ ግን ብትሄዱ አምላክ ሃይማኖትን ይህን ሃይማኖት ደንግጎላቸዋል የሚል አታገኙም። የትኛውም ቦታ ላይ ሰዎች ናቸው የሚሰሩት ምድር ላይ ገብቷቸዋል። አላህ በሱራ አሊ ዕምራን ላይ ምዕራፍ 3 ቁጥር 19 ላይ ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት እስልምና ሃይማኖት ነው ይላል ቃል በቃል። ከዚህ የበለጠ ረፍት የለም። ወላሂ እስልምና ሃይማኖት በአምላክ እውቅና የተሰጠው ሃይማኖት ነው። እኔ ነኝ የደነገኩላቸው ይህን ሃይማኖት ብሎ ይናገራቸዋል። በቃ እንደምትድኑ እርግጠኛ ናቸው ሙስሊሞች። ምክንያቱም አምላክ ነው የደነገገው። ሰው ምድር ላይ ሂዶ ሰርቶላችሁ ወይንም ደግሞ የሆኑ ሂደህ ጥቅስ ፈልገህ አንጋግተህ ከዚያ ጥቅስ ብለህ ፈልገህ የምትገልጸው ሃይማኖት አይደለም። በቃ አምላክ ራሱ እኔ እስልምና ሃይማኖትን ነው የወደድኩላችሁ ብሎ ቃል በቃል የሚናገርበት ሃይማኖት ነው። በሱረቱል ማኢዳ ላይ ሲናገር ወረዲቱ ለኩሙል ኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ ብሎ ይናገርለታል። ያው በቃ አምላክ እውቅና የሰጠው ብቸኛው ሃይማኖት ይሄን ይመስላል። አይ እና አምላክ አላህ ጥሪ አድርጎላቸዋል ወደዚህ እምነት እንድትመጡ ዳተሩን ሙስሊሙን ይላል። አደራ ሙስሊሞች ሆናችሁ እንጂ አትሙቱ እያለ ይናገራል። ነቢያቶችም ልክ እንዲሁ። እሺ አንተም እያልክ ያለው ማለት ነው ይናገራል ይላል ነው የምትላ። እኔ ደግሞ አሁን ማምነው በፈጣሪ በእግዚአብሔር ነው። እነሱ እግዚአብሔርም እኮ ማለት አወራረዱ እኮ የእናንተ ሃይማኖትና የኛ ሃይማኖት እኮ አወራረዱ አንድ ነው ማለት። እናንተ ስለ ድንግል ማርያም ታውቃላችሁ፣ እኛም እናውቃለን። አወራረዱ እኮ አንድ ነው። እናንተ ይላል አሁን ኦርቶዶክስ ካንተ ጋር ሲከራከሩ ማለት ነው እነሱ ማለት ጌታ ሰው ነው ብለው ባይምሯቸው ስለሚያስቡ ነው እንጂ የኦርቶዶክስ ፈጣሪም እኮ እግዚአብሔር ነው። የእናንተ ፈጣሪ አላህ እንደሆነ ማለት ነው። አንዴ እሺ ይኸውልሽ መጽሐፍ ቅዱስ ላይ የትኛውም እምነት ሃይማኖት ይሄን ሃይማኖት ተከተሉ ብሎ እግዚአብሔር አልደነገገም። አንቺ እግዚአብሔርን የምትወጂ ከሆነ መጽሐፍ ቅዱስ ላይ የትኛውም ቦታ ላይ እግዚአብሔር ክርስቲያን ሆኖ ብሎ አላዘዘም። ነገር ግን በቁርአን ላይ አላህን ስንመጣ ጊዜ የደነገገልንን ሃይማኖት ራሱ እውቅና ይሰጠዋል። እኛ አይደለንም ሄደን ፈልገን ጥቅስ ፈልገን በቃ ይሄ ሃይማኖት ትክክል ነው የምንለው። ራሱ ነው ያስቀመጠልን። ምን አለ? እስልምና ሃይማኖት ትክክለኛ ሃይማኖት ነው፣ እርሱን ተከተሉ ብሎ ያዘዘን እርሱ ነው። በመጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ እግዚአብሔር ክርስቲያን ሆኖ ክርስትና ሃይማኖት ትክክለኛ ሃይማኖት ነው ያለበታል ወይ? የለም በፍጹም። አየሽ፣ እሱ ጋር ነው ትልቁ ችግር። ታዲያ የት ነው ክርስትና ከተባለ የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ለ1 ዓመት ያክል ተሰበሰቡ፣ በዚያም ክርስቲያን ተባሉ ይላል። ባዩ ማን ነው? እግዚአብሔር ነው ወይ? አይደለም። እሺ ነቢያቶች ነው ወይ? አይደሉም። እሺ ታዲያ ክርስቶስ ነው ወይ? እሱ ካረገ በኋላ ነው። እንዳውም ጠላቶች ናቸው ክርስቲያን ብለው የሰየሟቸው በስድብና በማንቋሸሽ መልክ። ከዛ ያንን በቃ ሃይማኖታችን ነው ክርስትና ብለው ተቀበሉ። ከማን? ጠላቶች ስለጠሯቸው በዚያ ማለት ነው። አስቢው፣ ጠላት መጥቶ የክርስቶስ ተቃዋሚ የሆኑ ሰዎች መጥተው በስድብ መልክ ስም ያንን ነገር የሰየሟቸው እንደ ሃይማኖት አድርጎ መቀበል አይከብድም? እስላም ጋር በፍጹም መነጻጸር አይደለም። ኢስላምን አምላክ ራሱ ነው ሙስሊሞች ብሎ የሰየመን። ሁወ ሰማኩሙል ሙስሊሚን ይላል። እኔ ሙስሊሞች ብዬ ሰይሜያችኋለሁ ብሎ ይናገረናል። አምላክ የተሰጠ ስያሜ ነው እርሱ። አይ ሌላ ጥያቄ? ሰላም አለይኩም። ሰላም። የኔ ጥያቄ ሰላት ስንሰግድ አሁን ዙሁር ከሆነ ዙሁር ነው የተፈለሰበት ሰላት ዙሁር 40 ረካ፣ አስርም ከሆነ 10 ማለት አለብን የለብንም? የለባችሁም። قال النبي صلى الله عليه وسلم إنما الأعمال بالنيات وإنما لكل امرئ ما نوى والنية معناه والقصد في القلب. قال أهل العلم النية هات متى أدرك عليه ها متى أدركوا تشيك أجبرت مربش بتاعكم ነቢያችን ሰለላሁ ዐለይሂ ወሰለም ኢነማ አልአዕማሉ ቢንኒያት አሉ። ማንኛውም ስራ ትክክለኛ ሊሆን የሚችለው በንያ ሲሰራ ጊዜ ነው አሉ። ወኢነማ ሊኩሊ እምሪኢን ማ ነዋ፣ ሁሉም ሰው የነየተውን ያገኛል አሉ። ንያ ማለትን ማለት ነው። ንያ የአረበኛ ቃል ነው። ትርጉሙ ምን ማለት ነው ከተባለ ንያ መዕናሁ አልቀስዱ ፊል ቀልብ፣ በልብ ማሰብ ማለት ነው። ያን የምትሰራውን ስራ እንደምትሰራ በልብህ ማሰብ፣ ለአላህ ብለህ አምልኮ እየፈጸምክ መሆኑን እየሰራህ መሆኑን ማሰብ፣ ይሄ ነው። ተቻለ አይደል? ስለዚህ ማንኛውንም ስራ ስትሰሩ ይህን ነገር ማሰብ ግድ ይላል ማለት ነው። ያ ነው
ታዲያ ሶላትን ሊሰግድ ሲል ከሰውየው በአንደበቱ ያንን ንያ መግለጽ አለበት ወይ? ላ አንያ ያኒ توجد في القلب በልብ ውስጥ ነው የምትገኘው። التلفظ بالنية بدعة كما قال أهل العلم ንያን በአንደበት መግለጽ የቢድዓ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሆነ ሰሃቦች አላደረጉት። ንያ محلها القلب خلاص ንያ መገኛ ቦታዋ ልብ ላይ ነው። ስለዚህ በልብሽ አሰብሽውን አላህ ሱብሓነሁ ወተዓላ ያውቀዋል። ዙሁርን ልትሰግዱ ከሆነ ዙሁር እንደምትሰግዱ በልባችሁ ማሰብ خلاص በቂ ነው። ነገ ረመዳንን ጾም እንደምትጾሙ በልባችሁ ካሰባችሁ በቂ ነው። قال شيخ الإسلام ابن تيمية رحمه الله تعالى من خطر في قلبه أو في باله بأنه سيصوم غدا فقد نوى በአይምሮ ላይ የነገውን ቀን እጾማለሁ የሚል ሐሳብ ያደረበት ሰው خلاص ነይቷል ጨርሷል ብሎ ተናገረ። ነገ እጾማለሁ ጌታዬ ተቀበለኝ ምናምን ብላችሁ መናገር አይጠበቅባችሁም። ሶላትም ልትሰግዱ እሺ እስከ ዛሬ እያልኩ ነበረ። ችግር የለውማ ያለፈው አልፏል። ችግር የለውም። አፈላሁ ዐማ ሰለፍ ስላለፈው አላህ ይቅር ይላችኋል። ከዚህ በኋላ ስታውቁ ጊዜ ደግሞ ማስተካከል ነው። እሺ የቀድሞ ልጅ የጀመርሽው ጥያቄ ካለሽ ቀጥይ። የክርስቲያን ልጅቱ ጥያቄ አለሽ? እሺ ቀጥሉ ሌሎች። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱን አንድ አጭር ጥያቄ አለኝና ብዙውን ጊዜ ተቃራኒ ሃይማኖትም ለምንጽር የሚያመጡት የአማርኛ ቅዱስ ትርጉም ቁርአን አለ እና ፍቺው በየቶቹ ነው የታተመ? ያኒ ፍቺው ሙሉ ለሙሉ እንትን እውነት ነው ብለንም ታስበው? ለምሳሌ አርrahማን አልአርሽ እስተዋ የሚለውን በስልጣኑ አርሽ በላይ ተደላደለ ብሎ ነው ያስቀመጡት። ያኒ ይሄ በአለል ሱኒ ነው እሱ ላይ ስህተት ነው። አርrahማኑ አልአርሽ እስተዋ ስልጣን የሚል ቃል አረበኛው ላይ በፍጹም የለም። ስልጣን የሚል ቃል በስልጣን በኦሮምኛ ትራንስሌትና በአማርኛ ራሱ ፍቺ ላይ ይለያያል። ያኒ ያንን መጽሐፍ ያልተመጣው ሰማን እኮ ወንድሜ ስህተት ነው። እሱ ላይ ስህተት ነው አልኩኝ። የአላህ ባህሪያቶችን በሚተረጉም ጊዜ ፈሰሩሁ على منهج الأشاعرة وعقيدة الأشاعرة በዚያ መንገድ ላይ ነው የፈሰሩት። እሱ ላይ الرحمن على العرش استوى የሚለው ላይ አላህ በስልጣኑ ተደላደለ የሚል የለም በፍጹም አረበኛው ላይ። በስልጣኑ የሚል በፍጹም አረበኛው ላይ የለም። الرحمن አዛኛው ላይ አላህ ማለት ነው። ሲፋ من صفاته سبحانه وتعالى ይሄንን ከአርሽ በላይ ከፍ አለ። አንዴ ልጨርስ። ሰለፎች ምን ብለው ፈሰሩት ከተባለ ይሄንን ሙጃሂድ እና አቡል ዓሊያ የሷሃባ ተማሪዎች ናቸው። ሙጃሂድ ኢብኑ አባስ ተማሪ ነው። አቡል ዓሊያ የኢብኑ መስዑድ ተማሪ ነው። የሷሃቦች ተማሪዎች እንዴት ነው የፈሰሩት ከተባለ استوى يعني على وارتفع ብለው ፈስረውታል። አላ ማለት ከአርሽ በላይ ሆነ፣ ارتفع ማለት ከአርሽ በላይ ከፍ አለ። አለቀ። ይሄ ነው የሰለፎች ተፍሲር። እሺ አይ ስህተት የለበትም ማለት ነው። ከተጠቀሙ ችግር የለውም። አላህ ባህሪያቶች ላይ ያለው አዳምን በእጆቼ የፈጠርኩት የሚለውን በኃይሌ ብለው ፈስረውታል። እዚህም ላይ በቁዋ ተብሎ አይፈሰርም በፍጹም። እሱም የአሻራዎች ተፍሲር ነው። በፍጹም ስህተት ነው። አይ ቀጥል። ያ ጥያቄ ያለው ሰው ነው። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። ሁሱ ምን ይላል? ሁለት ባለትዳሮች እየኖሩ ያሉ ሲጣሉ ወንድየው አልፈልግሽም፣ ከዚህ በኋላ አንቺ እንደ እህቴ ነሽ፣ ለአንቺ ስሜት የለኝም ቢላት ኒካሁ ይወርዳል ወይስ አይወርድም? ኒካን ለማውረድ አስቦና ነይቶ ከሆነ ይሄ ሰው ይሄን ቃል የተናገረው ይወርዳል። ካልሆነ ግን አይወርድም። እሱ ነው ይሄን ያለበት ምክንያት ለሶስት ይከፈላል። እህቴ ነሽ ቢላት አንድ ሰው ሚስቱን አንደኛ ፍችን አስቦ ከሆነ የተናገረው ኒካሁ ይወርዳል። ሁለተኛ ደግሞ ፍቅርን ለመግለጽ ለምሳሌ ባል ሚስቱን የኔ እህት ቢላት ፍቅሩን ለመግለጽ ከሆነ ችግር የለውም ይቻላል። ሶስተኛው አንቲ ከዛህሪ ኡሚ እንዳለው በነብዩ ሰለላሁ ዐለይሂ ወሰለም መፍታትን አስቦ ሳይሆን ፍቅርንም አስቦ ሳይሆን ደግሞ ሶስተኛው ምንድነው? በቃ በግንኙነት ሁኔታ አንቺ ለኔ ልክ እንደ እናቴ ነሽ፣ እናቴን መገናኘት በእኔ ላይ እርም እንደሆነ ሁሉ ከዚህ በኋላ አንቺ ለእኔ ልክ እንደ እናቴ ነሽ። በዚያ በግንኙነት ግን ፍችን አላሰበም። ይሄ ኒካህ ይወርዳል ወይ? ኒካህ አይወርድም፣ ግን ቅጣት አለበት። ይሄን ቃል ከተናገረ ሰውየው ከሶስቱ አንድ ቅጣትን እስካልተቀጣ ድረስ በፍጹም ሊቀርባት አይገባም። በሱረቱል አልሙጃዲላ መጀመሪያው ገጽ ላይ ተገልጸዋል። ሶስቱ ገብቷቸዋል። 2 ወር በተከታታይ መጾም አለበት። ካልቻለ 60 ድሃ መብላት አለበት። ይሄ
ወታቻለ ይሄን ከተቀጣ የዛኔ ከባሪያን ከባርነት ቀንበር ነፃ ማውጣት ነው ሶስተኛው። ይሄ በዚህ ዘመን ስለሌለ እሱ ይታለፋል። ስለዚህ ከቻለ 2 ወር ይጾማል፣ ካልቻለ ደግሞ ለ60 ድሃዎች ይመግባል ማለት ነው። ከዚያ በኋላ ከእርሷ ጋር መኖር ይችላል። ያ ነው እና ይህ ንያው ከሶስቱ የትኛው ነው ተብሎ ይጠየቃል። መጀመሪያ ፍቺን አስቤ ነው ካለ ወዲያው ይወርዳል ወይ ታዲያ ከተባለ ለሁለት ይከፈላል። እሱ ምናልባት ተጣልተዋል ስላልሽ በዚያ ቅጽበት ላይ በጣም ተናዶ ራሱን ከመቆጣጠር ውጭ በወጣበት ሁኔታ ከሆነ የተናገረው ኒካሁ አይወርድም። ፈትቻለሁ ቢልም ራሱ ልብ በሉ በዚያ ቅጽበት መርፉዕ አልቀለም ስለሚሆን የሰው ልጅ ሲናደድ ጊዜ ንዴቱ ራሱን ከመቆጣጠር ውጭ የሚያስወጣበት ጊዜ አለ። ምንድነው ያልከው ተብሎ በኋላ ቢጠየቅ ከተረጋጋ በኋላ ያለውን እንኳን የማያስታውስበት ቅጽበት አለ አይደል? በዚያ ቅጽበት ላይ ሆኖ ከሆነ የሚናገረው አያዝበትም። ላ ይحكم على يعني قول በንግግሩ ላይ ፍርድ አይሰጥበትም። ነገር ግን ራሱን በመቆጣጠር የሚችልበት ቅጽበት ከሆነ ረጋ ብሎ አስቦበት የተናገረው ከሆነ የዛኔ ይወርዳል። እሺ ነው እስላም አብራራ መርሐባይ እሱ መጀመሪያም መወድሽ መስሎኝ ነበር ያገባሁሽ እና በኋላም በቃ ሳይው ላንቺ ስሜት የለኝም ለዛ ነው አልወድሽም። አንቺ ጥሩ ሰው ነሽ ግን በቃ ልወድሽ አልቻልኩምና እንደ እህቴ ነሽ ይላታል። ለዛ ነው እንደ ማለት ነው። በሶስት መንገድ ከሶስት መንገድ አይወጣም። ወይ ፍቺን አስቦበት ከሆነ ይጠየቅና ፍቺን አስቤ ነው እንደዛ ያልኩት ካለ ኒካው ይወርዳል። ፍቅርን ለመግለጽ ነው እህቴ ያለው እንዳንል ይሄ ቦታ አይደለም ማለት ፍቅርን እየገለጸ አይደለም። ሶስተኛው ደግሞ እኔ ፍቺን አላሰብኩም ግን እናቴ በእኔ ላይ እርም እንደሆነች ሁሉ አንቺም በእኔ ልክ እንደ እናቴ እርም ነሽ በግንኙነት አንፃር ብሎ እናስቦበት ከሆነ ደግሞ ከሶስት አንዱ ቅጣት ይጠብቀዋል። ካልሆነ አትቀርበውም፣ አይቀርባትም። አንደኛ 2 ወር በተከታታይ መጾም፣ ካልቻለ ለ60 ድሃ ማብላት፣ ካልቻለ ባሪያን ከባርነት ቀንበር ነፃ ማውጣት። እሱ በዚህ ጊዜ ስለሌለ ከሁለት አንዱ ይሆናል ቅጣቱ ማለት ነው። ሃይ ወአለይኩም ሰላም መርሐባ። እሺ